ምን ላድርግ? ልቤ ምናምን ያልክ አትጃጃልብኝ እሺ? እኔ የራሴ ህይወት ያለኝ ሰው ድጋሚ እየተከተልክ አበጥብጠኝ። አደይ ቆም በል አውሪኝ እንጂ። ልቀቅ የሚልበት አደይ እንዴ ትሰማኛለህ? ሁለተኛ ትሰማኛለህ? ሁለተኛ ትሽል አጠገብ ብትደርሱ ገላችኋለሁ። እሺ ዝም ብለህ ስትመታ ጎበዝ። ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈለግም። እሺ አትይኝም እኮ ግን እዚህ ከሆኑ ስገባም ሰው በጣም ያገኙኛል። ለምን ተስፋ ያልቆረጠው ሌላኛው የአደይ አፍቃሪዋ ንጉሱ እሷን ፍለጋ ሰፈሯ ድረስ ሲሄድ ዴቭ አግኝቶ ደበደበው። ኤላ እቤቱ ተቀምጦ አሁንም እየተብሰለሰለ ፍቅረኛውን እያሰላሰለ ይገኛል። እወዳታለሁ፣ አፈቅራታለሁም ታዲያ እኔ ምን ላድርግም በማለት ወደ አባቱ ጋር ለመሄድ ወስኗል። ለምለም ጎዳና ላይ ወጣለች። አደይ ጋር ለማረፍ ወደዛ ቤት ስትሄድ ፍቅር ምን ልትሰሪ ነው እቃሽን ይዘሽ የመጣሽው? የኛ ቤት የድሃ መሰብሰቢያ ድርጅት አይደለም በማለትም ተመልሳ እንድትወጣ አድርጋታለች። ሰራተኛዋ አደይ ክፍል 41። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይባል። በዛሬው ክፍል ላይ አደይን ፍለጋ ወደ እሷ ሰፈር ሄዶ ንጉሱ የሚወዳትና የሚያፈቅራት ልጅ በዴቭ ተደብድቧል። ልቤ ነው ወደ አንቺ ጋር እየጠራ የሚያመጣኝ ታዲያኔ ምን ላድርግ አደይ ናፍቀሽኝ ነው የመጣሁት ደህና ነሽ ወይም በማለት ለአደይ ሲነግራት ፍቅር ምናምን እያልክ አትጃጃልብኝ እኔ የራሴ ህይወት አለኝ የራስክን ህይወት ኑርም እያለችው ጥለው ስትሄድ እየሮጠ ተከትሏት እጇን ጥርቅም አድርጎ ናፍቀሽኛል እኮ በማለትም እሷን ለመሳም ሲያስብ ዴቭ ድንገት ደርሶ እሱን ይደበድቧል። ደመቀ ታው እንጂ ምን መሆንህ ነው በማለትም ዴቭን ይገላግሏል። ሁለተኛ ከዚች ልጅ አጠገብ ብትደርሱ እገላችኋለሁም በማለት አስጠነቀቃቸው። እንዴት ወንድ ልጅ ሆነ አንድ ጥፊ ታጣለታለህ ዝም ብለህ የምትጠፈጠፍለትም በማለትም ደግሞ ደመቀ ተናዶ እጁን ይዞት ይሄዳል። ንጉሱ በጣም ተጎቷል። ይሄ ሁሉ እያደረገው እንግዲህ ተስፋ አልቆርጥም ብሎ ነው። አደይ ደግሞ ከእንግዲህ የዴቭና የዴቭ ብቻ ናት። ኤላ እቤቱ ተቀምጦ እየተብሰለሰለ ስለ ፍቅረኛው እያሰበ ነው። ቀበጧ ወደሱ ጋር ሄዳ እየጨፈረችለት እንዲሁም እያንጎራጎረችለት ትገኛለች። ቤቱ ሰፍቷታል። ምክንያቱም ለምለም ጋር ተጣልተሃል ወይ በማለትም ጠይቃው እሱ አልተጣላንም እኔ ግን ወደ ቤተሰቦቼ ጋር መሄድ አስቤያለሁም በማለት ነግሯት ነበረ። በዛ ምክንያት እሷ ደስ ብሏታል። እሷን ማየት ስለማትፈልግም መንገድ ላይ እጇን ጥርቅም አድርጎ ወደ ቤት ሊመለሱ እያሉ ከርቀት ለምለምን መንገድ ላይ ተቀምጣ ያት ነበርና አደይ ሁለተኛ ከነኝ ልጆች ጋር ባገኝሽ በማለትም እንዳላገኝሽም በማለትም ለአደይ ሲያስጠነቅቃት እኔ ስወጣ አገኛቸዋለሁ ታዲያ እኔ ምን ላድርግም በማለት ደግሞ ለዴቭ ተነግሯል። ለምለም በማለት ይጣራትና ለምለም እንደተቀመጠች ያዩና ወደ ለምለም ጋር ሲሄዱ አደይ ጉድ ሆንኩልሽ እኮ በማለትም ለአደይ ለምለም ተነግራታለች። ምን ሆነሽ ነው አይዞሽ ሁሉም ያልፋል ብላ እሷን ካጽናናቻት በኋላ ወደ ቤት ለምን አልመጣሽም በማለት ስትላት ሄጄ ነበረ አንቺ የለሽም ፍቅር አባራኝም ነው ስትል ለአደይ ተነግራታለች። አሁን ወደዛ ቤት መሄድ አለብንም በማለት ለአደይ ለምለም ስትነግራት እኔ አልሄድም አንቺን ለማስወጣት እንቅልፍ የማትተኛ ልጅ ቤት እኔ ምን ልሰራ ነው የምሄደው በማለት ስትናገር ዴቭ ደግሞ በኔ ይሁንብሽ ለኔ ጣዩ ነይ ወደ ቤት ነው መሄድ ያለብሽ በማለት ወደ ቤት ይዟት ይሄዳል። ምክንያቱም አደራ ሚስጥሬን ጠብቅልኝ የምልከውን ደሞዝ እኔ አንተ ትከፍላለህ እኔ ደሞዙን እልክልሃለሁ ሰራተኛ አንሶ ነው ሌላ ሰራተኛ ጨምረን ነው ብለህ ለፍቅር ነገራትና ሚስጥሬን ጠብቅልኝ ብሎ ኤላ ነግሮታ ወደዛ ቤት ይዟት ሲሄድ ፍቅር ተንኮለኛዋ ለምን ተመልሰሽ መጣሽም ስትል ደግሞ ለለምለም ነግራታለች። ይኸውልሽ ፍቅር አደይና ዴቭ ናቸው ይዘውኝ የመጡት ወደ ቤትም እንሄድ ብለውኝ በማለት ለፍቅር ስትነግራቸው
የሚወስኑት እነሱ አይደሉም፣ ቤቱ የኔ ነው ስትል ለሷ ትነግራታለች። ምንድን ነበር ያላት ዴቭ ደግሞ በቃ መታለች አደይ እጇን ስለታመመች አደይን ልታግዛት ይገባልም ሌላ ሰራተኛ ከምናመጣ እሷ እታግዛት በማለት ለእሷ ሲነግራት የዚህ ቤት ሰራተኛ አንድ ሰራተኛ ነው የሚበቃው፣ አደይ ያለች ትበቃለች፣ ለምለም ትውጣ ከዚህ ቤት በማለት ለዴቭ ትነግሯለች። የውልሽማ ፍቅር ሌላ ስራ እስከምታገኝ ድረስ እዚህ ልትረፍ በማለት ደግሞ አደይ ስትነግራት የምን መለማመጥ ነው በማለትም ለእሷ ሲመልስላት ፍቅር ትናደዳለች። ባርኮቴ ሲመጣ ከዚህ ቤት ሁላችሁም ውልቅ ትላላችሁ በማለት ለእሱ ትነግሯለች። ይሄ የኔ ቤት ነው፣ በኔ ቤት ማን ነው የሚወስነው ብላ በጣም ተንጨርጭራለች። ክላሷ ገብታ ለፋዘሯ ስትደውል ፋዘሯ ደግሞ ብዙም ስልክ አላወራትምና ተናዳለች። እሷ ያላትን ነገር አልሰማትም። እኔ እዚህ አልተመቸኝም አባቴ እያለች ነበር። በመጨረሻ ግን እሷ እያወራች ስልኩን ዘግቶባት ተናዳ ነበረ። ክላሳቸው ገብተው አንቺ ረፊን የምግብ ላብስል ብላት ነበረ አደይ ለለምለም እያለቻት። ተቀመጪ ስትላት እኔ ማረፍ እፈልጋለሁኝ አልቀመጥም ወደ ክላስ ልሄድ ስትላት ወደ አደይ ክላስ ሄዳ ነበረ። አይዞሽ ሁሉም ነገር እያልፋል ለበጎ ነው፣ እኔ ከህቴ ከብርሃን አለይሽም በማለትም ለለምለም ትነግራታለች። ብዙ እስቃይና መከራም እኔ አሳልፌ የለም ወይ አንቺም አይዞሽ ያልፋል በማለት እሷን እያጽናናች ያቺ ተንኮለኛ ወደ እነሱ ክላስ ትገባና ምን እየሰራችሁ ነው? ተነሱ፣ አንድኛችሁ ምግብ ስሩ፣ አንድኛችሁም ደግሞ ቤቱን አስዱ በማለት ስታዝ አደይ አሟታል፣ እኔ ምግብ ለስራና ቀጣይ ቤቱ ይጸዳል በማለት ስትላት ደግሞ አንቺ ነሽ ወይ እንደዚህ የምትዩ በማለትም ትናገራለች። አደይ ትነሳለች፣ ያቺኛዋ ትነሳለች። ለምለም ምግብ ለማብሰል ወደ ኪችን አደይም ወደ ለማጽዳት ትወስናለች። ዴቭ ደረጁ ላይ ቁጭ ብሎ እየተብሰለሰለ ነበርና ሊዲያ ቀበጧ ወደዛ ቤት ስትመለስ የት ሄደሽ ነው አንቺ በማለትም ሲነግራት እሷ ከኤላ ቤት ነው የመጣሁት በማለት ትናገራለች። አንቺ እዛ ቤት ለምንድነው የምትሄጂው? ለምንድነው እንደዚህ ወንድ የምታሳድጂው? እሱ የራሱ ፍቅረኛ አለችው አይደለም ወይ? ደግሞ ፍቅር ምናምን እያለሽ እንዳትጎጂ በማለትም ያስጠነቅቃታል። እሷ መታ ነው እንጂ ከበፊቱ የሚወደው እኔን ነው በማለትም ለእሱ ስትመልስለት እሷ የልጅነት ፍቅረኛው ናት፣ የሚወዳትም የሚያፈቅራትም እሷን ነው። አንቺ በእነሱ መካከል እንዳትገቢ፣ የሆነ ችግር ቢገጥምሽ በኋላ እኔ ተጠያቂ አይደለሁም፣ ትጎጃለሽም በማለትም ያስጠነቅቃታል። ወደ ቤት ስትገባ ከደረጁ ላይ አደይን ስትጠርግ ታገኛታለች። አንቺ በዚህ ሰዓት ምንድነው የምትጠርጊው? ስራ አጥተሽ ነው ወይ? ክላስ ገብተሽ ልብስ አለ ልብሴን ጠቢ፣ ደግሞ ለምንድነው ወንድሜንስ ያስቀየምሽው በማለት ትነግራታለች። እኔ ያንቺን ወንድም ምን ተናግሬው ነው ያስቀየምኩትም ስትል አደይ መልሳላታለች። ታዲያ ለምንድነው ቁጭ ብሎ የተከዘውም በማለትም ተነግራታለች። እኔ ያልኩት ነገር የለም ስትል አደይ ትመልስላታለች። ኤላ ጋር ሄደሽ ምግብ እንድታበስልለት አብረን ነው የምንሄደው ስትል ለአደይ ስትነግራት እኔን እጄን አሞኝ የለም ወይ እኔ አልሄድም፣ ለዚህ ለምለም ሄዳ ትሰራለታለች ስትል የእሷን ስም እንዳትጠሪብኝም አይኗንም ማየትም አልፈልግም በማለት እሷንም አባሯታል በማለትም ስትነግራት እሷን የት ነው ያባረራት? እዚህ ናት ያለችው ስትል በጣም ትናደድና ትንጨረጨራለች። ለምለም ምግብ እያዘጋጀች ነበርና ምንድነው የሚሸተኝ? ምግቡን አቃጠልሽው ጎረና በማለትም ለለምለም ስትነግራት ፍቅር አፍንጫሽ ሊሆን ይችላል የተቃጠለ ምግብ የለም በማለትም ትመልስላታለች። እንዴት ቻለሽ? በሙያስ ከአደይ አትሸይም አንቺ በማለትም ለሷ ትመልስላታለች። ስትቆጣት ከዛ ከኪችን ትወጣለች ማለት ነው። አደይ እያለች እየሮጠች ሊዲያ ቀበጧ ወደ ኪችን ስትገባ ለምለምን ታገኛታለች። ትደነግጣለች። አንቺ በማለት ምን ልትሰሪ እዚህ ቤትስ መጣሽ በማለት ስታስጠነቅቃት ፍቅር አልነገረችሽም እንዴ? አልሰማሽም እንዴ? እዚህ ቤት አደይን ላግዛት
ነው ተቀጥሬያለሁም በማለት ስትነግራት በጣም ትንጨረጨርና ትናደድና ባርኮቴን እያለችው ነገር ለምንድነው የሰራኸው ነገር ትክክል ነው ወይ ካላመንሽ ለባርኮት ንገሪው ስለተባለች ለምንድነው ለምለም እዚህ ቤት ልትቀጠር እየቻለችው ከዛ ከኤድላ ቤት ተገላገልኳት ስል ደግሞ እዚህ መጣች በማለት ለሱ ስትነግረው እሱ ደግሞ በቃ አደይ ስለታመመች ልታግዛት ይገባል በማለትም ለሷ ይነግራታል። ትቃጠላለች፣ ትንጨረጨራለች። ምግቡ ደርሷልና ወደ እሷን ለመቀስቀስም እንዲሁም ደግሞ ወደ ዴቭ ክላስ አደይ ገብታ ነበርና እሱ ልብሱን ከላይ እየለበሰ ነበርና ለብሶ ሳይጨርስ ነበር አደይ እየገባችበት። ድንግጥ ስትል አፈርሽ እንዴ በማለት በቃ ጨርሻለሁ አዙሪ ፊትሽን በማለት ለሷ ነግሯት ነበረ። ምግብ ቀርቧልና በማለት እሷ ነግራው ነበረ። ማን ሰርቶት አንቺ እንደዚህ አሞሽ ምግቡን ሰራሽ እንዴ በማለትም ለአደይ ሲነግራት ለምለምናት እየሰራችው በማለት ትነግረዋለች። ኤላ ትቷት መሄዱ ለአደይ አላስደሰታትም። ሰው የፈለገውንና የጥሩ ህይወት አጋሩን ካገኘ ቀጥታ ወደ ትዳር መግባት እንዳለበት ነው እንጂ ተራርቆ ህይወት እሱም ከስንት ጊዜ ቆይቶ ቢመለስ የትም ዞሮ ቢመለስና እንደገና ይሄ ህይወት የሚባለው ነገር ጥሩ አይደለም በማለት መለሱ ስትነግረው ይሄ ምክር ለኔ ነው ማለት ነው። ታዲያ እኔና አንቺ ለምን አንጋባም በማለት ለሷ ሲነግራት እኔ እናንተ ገና ብዙ ነገር ይቀረናል እነሱኮ የቆዩ ናቸው በማለትም ተናግረዋለች ማለት ነው። ያንን ምግብ ለመብላት ወደ ሳሎን ሲሄዱ ፍቅር ደግሞ ከክላሷ ገብታ ስትጠራት አትጩህብኝ እኔ አልበላም አይንሽን ማየት አልፈልግም እያለቻት አደይን ታባረራታለች። ዴቭ ፍቅርኮ ምግብ አልበላም ማለች በማለት ስትነግረው ዴቭ ስትለው ወዬ እማ ብሎ ሲላት እማ አልህ በማለት ደግሞ እዚህ ጋር ሊዳ ቀበጧ ተንጨረጨረች። በጣም እንዴት በዚህ መልክ ትጠራታለህ ብላ ማለት ነው። አይ እሷ የራሷ ጉዳይ እኔ አንቺ ቁጭ በይና እኛ እንብላ በማለትም ዴቭ ሲናገር ደግሞ እንዴት እሷ ሳትበላ እኛ እንበላለን በማለት አደይ ታስባለች። እሷ በአንቺ ላይ ተንኮል ታሴራለች፣ አንቺ ለሷ ትጨነቂያለሽም በማለት ለምለም ደግሞ ለአደይ ትነግራታለች። እስኪ አንተ ከሰማችህ ንገራትም በማለት ስትለው እሺ ብሎ ወደ ክላሷ ሲገባ ለምንድነው የማትመጩ ምግብስ የማትበዩ በማለት ሲነግራት መጣህልኝ እንዴ በማለት እጇን ወደ ትካሻው ዘርጋ ስታደርግ እሷን ወደ ፈልጎ እየገባ መስሏት ነበርና አደይንስ ለምን ታስጨንቂያታለሽ በማለት ሲላት ለኔ ተጨንቀ አስበህልኝ የመጣህ መስሎኝ ነው እንጂ ለአደይ አስበህ ተጨንቀ መንጣት ግን አላወቅኩም ነበረ በማለት ትለዋለች። አሁን ምግብ አትበይም ወይ ስትባል አልበላም ትላለች። እዚህ ታንጣልሽም በማለት ደግሞ ሲላት በጭራሽ እኔ እነሱ የሰሩትን ምግብ መብላትም ማየትም ለምለምን ማየትም አልፈልግም በማለት ትላለች። ለኔ ካሰብክልኝና ካዘንክልኝ ወደ ውጪ ወተን እንመገብ ደግሞ የተመረዘ ምግብስ ቢሰጡን በማለት ለሱ ትነግሯለች። ይሄን አስተሳሰብሽን ብትተይ ይሻልሻል በማለት ጥሏት ይወጣል። ስስቅ ብላ አሁንም ታለቅሳለች። ሌላ እኔ ምን አይነት ምግብ ልስራልሽም በማለት እንግዲህ ነግራት ነበረ። ፍቅር ተንኮለኛ አሁንም ሌላ ነገር እያሰበች ነው። ሊዲያ ቀበጧ ወደዛ ክላስ ትገባና አንቺ ተኝተሻል ለምለም እዚህ ቤት ስትመጣ ክላስሽ እኮ አስችሎሽ ተቀመጥሽ በማለት ትነግራታለች። እኔን የሚወደኝም ማንም የሚሰማኝ ሰው የለም በማለት ስትነግራት አንቺ መጥፎ ሰው ስለሆንሽ ነው ማንም የሚረዳሽና የሚሰማሽ ሰው የለም ስትል ደግሞ ሊዲያ ቀበጧ መልሳላታለች ማለት ነው። አይንሽን ማየት አልፈልግም ከዚህ ክላስ ውጭልኝ በማለት ከክላሷ ስታስወጣት ይወጣልሻላ ካንቺ ምብሶ ደግሞ ልትቆጭ ነው ወይም በማለትም ተንኮለኛዋ ብላለች። ለዴቭም ስልክ ላደውሎለት ነበርና እንዴት ነው በማለት እንዲሁም ደግሞ ለምለም ደህና ናት ወይ ብሎ ጠይቋል። ሰፈርም ልንጣዊ በማለትም ለሱ እመጣለሁም እንዲሁም በማለት ነግሮት ነበረ። ክላሳቸው ገብተው ሁለቱ እንደተቀመጡ እንደዚህ ከምትሆኑ ለምን ወደ ውጪ ወጣ ብለን ፈታ እንልም በማለትም አደይንና ለምለምን ዴቭ ወደ ውጪ ይዟቸው ወጥቷል። ለምለም እኔም እያሰብኩት ነበር ብላ ደስ ብሏታል ማለት ነው።
ይችኛዋ ቀበጧ ደግሞ በቅናት እየተንጨረጨረች ያለችው የማፈቅረው ልጅ ሰራተኛ አደይን ወዶብኛል በማለት ነው ለእህቱ የነገረችው። በመጨረሻም የኪኒን ማአት እንግዲህ እየዋጠች ትገኛለች። ፍቅር የማስታገሻ ይሁን የምን ኪኒን ይሁን እንግዲህ ይሄ ሁሉ የእንባዋን ማበሻ ይሁን አይታወቅም። ምክንያቱም ተስፋ አልቆርጥም ብላለች። አንቺ ውሃ መድፋትሽን በአደለ የደፋሽውን ውሃ ደውለሽ ለእናትሽ ትናገሪያለሽ ወይ ብሏት፣ እሷ ደግሞ እንዲህ አይነት ነገር እንደማታደርግ ነው ተነስታም እየሄደችው። መጨረሻ ላይ እንግዲህ የኪኒን ማታ አቅፋ ስስቅ ብላ እያለቀሰች ትገኛለች። ይሄ ሁሉ የሰራችው ስራዋ ነው። በዛሬው ክፍል ላይ እንግዲህ ንጉሱ ምስኪን ተደበደበ። እሱም ተስፋ አልቆርጥም ብሎ ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። የፍቅርንም መጨረሻ ተመልካች ያድርገን። ባይ ባይ።